ሙሐመድ ወደ ኢቅራ እንኳን በደህና መጡ። ልቦች አላህን የሚያስታውሱበት፣ ነፍሶች ጥንካሬን የሚያገኙበትና ትምህርቶች በቁርአንና በሱና አማካኝነት ያው የሚሆኑበት። ቢስሚላሂ ራህማን ራሂም አልሐምዱሊላሂ ረብል ዓለሚን ሰላቱ ወሰላም አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ለራሳቸው ብቻ የሚኖሩ ሰዎች አሉ። ልባቸው ለሌሎች የሚመታባቸው ሰዎችም አሉ። ዛሬ ስለተረሳ የእስልምና እንቁ እንነጋገራለን። በጣም ከፍ ያለ በጣም ብርቅዬ ገጸ ባህሪ አላህ በቁርአን ውስጥ ያወደሰው፣ ተራ ሰዎችን ወደ አፈ ታሪኮች የሚቀይር ባህሪ ኢሳር የሚባል ባህሪ። ኢሳር ልብህ ሌሎችን ከራሱ በላይ የሚመርጥበት ጊዜ ነው። ረሃብ ቤትህን ሲጎበኝ ሌሎችን ደግሞ ትመግባለህ። ህመም ያንተ ሲሆን የሌላውን ህመም ታስታግሳለህ። በጣም የሚያስፈልግህን ጊዜ ትሰጣለህ። ይህ ድክመት አይደለም። ይህ ኪሳራ አይደለም። ይህ መንፈሳዊ ጥንካሬ ነው። ኢሳር ማለት ችግር ውስጥ ብትሆንም እንኳን ከራስህ ይልቅ ሌሎችን መምረጥ ነው። ከልግስና የላቀ ነው። ልግስና ማለት ተጨማሪ ነገር ሲኖርህ መስጠት ነው። ኢሳር ማለት አንተ ራስህን ችግር ውስጥ ብትሆን እንኳን መስጠት ነው። ኢሳር ማለት ተርበህ እያለ ምግብ መስጠት፣ ደክሞህ እያለ ጊዜህን መስጠት፣ ጉዳት ሲገጥምህ ሌሎችን ማጽናናት፣ በተሰበርክ ጊዜ ፍቅር መስጠት። ለዚህም ነው ኢሳር ከከፍተኛ የእምነት ደረጃዎች አንዱ የሆነው። አላህ በቁርአን ላይ በግልጽ አወድሷል። በሱረቱ ሐሸር ምዕራፍ 59 ቁጥር 9 ላይ እንዲህ ይላል፣ በእነርሱ ላይ ችግር ቢኖርባቸው በነፍሶቻቸው ላይ ሌላውን ይመርጣሉ። ይህ የቁርአን አያ የወረደው በመዲና አንሷሮች ላይ ነው። ሙሃጅሪንን ልባቸውን፣ ቤታቸውንና ህይወታቸውን ክፍት አድርገው የተቀበሉ ህዝቦች እኔስ ምን አጣለሁ ብለው አልጠየቁ። እንዴት ልርዳህ ብለው ነበር የጠየቁት። እና አላህ በቁርአን ውስጥ ያው ዘላለማዊ አድርጓቸዋል። አንድ ምሽት አንድ ምስኪን ወደ ረሱል ሰለላሁ ዐለይሂ ወሰለም ምግብ ለመነ። ረሱል ሰለላሁ ዐለይሂ ወሰለም ሚስቶቻቸውን እያንዳንዱ ቤት ጠየቁ። እነርሱም ከተምርና ውሃ ውጪ ምንም እንደሌላቸው ነገሯቸው። ወደ ባልደረቦቻቸውም ዞሮ እንዲህ አሉ፣ ይህን ሰው ዛሬ ማታ ያስተናግድልኛል አሏቸው። አንድ አንሷር ተነስቶ እኔ ያ ረሱላህ እኔ ያደርገዋለሁ አላቸው። በቤቱ ውስጥ ለእርሱ ለሚስቱና ለልጆቹ ከሚሆነው በስተቀር ምግብ እንደሌለ ባለቤታቸው ነገረቻቸው። ልጆቿን አባብላ እንድታስተኛቸውና ምግቡን አቅርባ ኩራዝ እንድታጠፋ ነገሯት። ከዛ እንደሚበሉ እንደሚያስመስሉና እንግዳው በደንብ እንዲበላ ለማድረግ ተስማሙ። ኩራዙን አጥፍታ እኩል ገበታ ላይ ተቀመጡ። የሚበሉ ያስመስሉ ነበር። በአፋቸው ምግብ ይዘው የሚያላምጡ ይመስሉ ነበር። ሰውየውም የሚበሉ ስለመሰለው እየተሻማ ይበላል። ጥሩ ምግብ አግኝቶ ሆዱን ሞላ። በጨለማ ውስጥ ቁጭ ብለው ፈገግ ይሉ ነበረ። ሆዷቸው ባዶ ሆኖ ሳለ በዚያ ምሽት አላህ የኢሳርን ቁርአን አያወረደ። አስቡት እስኪ፣ በሰውነት ውስጥ ረሃብ፣ በልብ ውስጥ ብርሃን። ይህ ነው ኢሳር። ሌላ ደግሞ በጦርነት ወቅት ነበረ። አንድ የቆሰለ ሰሃቢ ውሃ ተሰጠው። ከመጠጣቱ በፊት የሌላ የቆሰለውን ወንድሙን ድምፅ ሰማ። ለውሃ ሲያለቅስ ሰማው። ለእርሱ አሳልፍለት አለ። ይህ ሰው በሌላ ለቅሶ ሰማ እንደገና። እሱም አሳልፈለት። ውሃ ከአንድ ከቆሰለ አካል ወደ ሌላ ይሸጋገር ነበር። ልክ ወደ መጀመሪያው ሰው ሲመላለስ ግን ቀድሞ ሞቶ ነበረ።
ከራሳቸው አስበልጠው ሌሎችን መርጠው ሞቱ። ሁሉም ከራሳቸው በላይ ሌሎችን ሲመርጡ የነበሩ ሞቱ። ይህ ታሪክ አይደለም። ይህ እምነት ከተግባር ጋር ነው። ኢሳር የሚያስተምረን በመስጠት እንደማናጣ፣ መስዋዕት ያደረግነው አላህ እንደሚተካው፣ ራስ ወዳድነት ሲሞት ልቦች በብርሃን እንደሚሞሉ ነው። ዓለም የሚያስተምረን ራስህን ጠብቅ ብሎ ነው። ኢስላም ደግሞ የሚያስተምረን ራስህን አጥራ ብሎ ነው። ኢሳር ባዶ አያደርግህም፣ በአላህ እንድትሞላ ያደርግሃል። ኢሳር ለምን ኃያል ሊሆን ይመስላችኋል? ምክንያቱም ደግሞ 1 ልብን ከስግብግብነት ስለሚያጠራ፣ 2 ጠንካራ ማህበረሰብ ስለሚገነባ፣ 3 የአላህን ልዩ ውዴታ ስለሚያስገኝ፣ 4 ማጣትን የውስጥ ሰላም ስለሚፈጠር፣ 5 ቃላትን ብቻ ሳይሆን ትክክለኛ እውነተኛ ኢማንን ስለሚያንጸባርቅ። በእውነት ሁሌ ኢሳርን የሚተገብር በእውነት መቼ ማጣት አይኖረውም። ምክንያቱም አላህ በማይታይ መንገድ የሰጠውን ይተካል። በአሁናዊ ጊዜ ኢሳር ስለ ገንዘብ ወይም ስለ ምግብ ብቻ አይደለም። ደግሞ እንኳን ጊዜ ስትሰጥ፣ በደከመ ጊዜ ደግሞ ሌሎችን ስታዳምጥ፣ ተኮርተህ ይቅር ስትል፣ ልብህ ቅድሚያ እየፈለገ ሌሎችን ማስቀደም ሲችል፣ ሳትታይ በድብቅ ሌሎችን ስታግዝ ስትደግፍ ነው። ኢሳር ከራስህ አመለካከት በላይ አላህን ስትመርጥ ነው። ለኢሳር የሚደረግ የውስጥ ትግል። ኢሳር ቀላል አይደለም። ኩራትን መግደል፣ ፍርሃትን ጸጥ ማድረግ፣ ራስ ወዳድነትን መዋጋት፣ አባሪነትን መስበር ይጠይቃል። እያንዳንዱ የኢሳር ተግባር ነፍስያችንን የመዋጋት ጦርነት ነው። ለዛም ነው አላህ እንዲህ ያለው ከነፍሱ ስግብግብነት የተጠበቀ ሰው። ምክንያቱም እውነተኛ ጠላት ውስጥ እንጂ ውጭ አይደለም። ኢሳር በረሱል ሰለላሁ ዐለይሂ ወሰለም ላይ ነብዩ ሰለላሁ ዐለይሂ ወሰለም በቤታቸው ውስጥ እሳት ሳይቀጣጠል በብዙ ጊዜ ለቀናት ይቆይ ነበር። ከነበራቸውም ትንሽ ነገር ይሰጡ ነበር። አንድ ጊዜ እንዲህ አሉ፣ የአደም ልጅ ሀብቴ ይላል። ነገር ግን ከሀብቱ የሚበላውና የሚጨርሰው፣ የሚለብሰውና የሚያረጀው ወይም ሰደቃ የሚሰጥና ወደፊት የሚያስቀድመው ካልሆነ በቀር ሌላ ነገር አለ? ሙስሊም በዘገቡት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለውናል፣ የምትይዘው ይጠፋል፣ የምትሰጠው ለዘላለም ይኖራል። ለኢሳር ውብ የሆነ ዱዓ። ቢስሚላሂ ረህማን ረሂም اللهم طهر قلبي من شوه واعمله بالأيثار واجعلني ممن يقادم غيره ابتغاء وجهك። ኢሳር ማለት ማንም ሰው የማያይህ ሲሆን ነው፣ አላህ እንጂ ልብ በሹክሹክታ እንዲህ ሲል ነው። እኔ በያዝኩበት ነገር ከማምነው በላይ በአንተ ተማመናለሁ። አማኙም እንዲህ ሲል ነው፣ አላህ እኔን ይንከባከበኝ፣ እኔ ፍጥረቱን እንከባከባለሁ። አላህ እንደዚህ አይነት ልቦችን ፈጽሞ አይረሳም። ይህ ኢግራ ነው፣ ለነፍስ ማስታወሻ፣ ለልብ ብርሃን። ሰላም አለይኩም ወራህመቱላሂ ወበረካቱ።